የትግራይ ክልል በሶስት አጋጣሚዎች ያቃታለሁኝ። የመጀመሪያው በ2012 ዓ.ም የፈረንጆች አቆጣጠር ማስተርስ ለመማር መቀሌ ዩኒቨርሲቲ ፈተና ለመፈተን ሄጃለሁና 4 ቀን ቆይቻለሁ እዛ 2012 ዓ.ም። በ2018 ዓ.ም እዚህ ሀገር ሙቭ ያደረኩበት ዓመት ነውና እዚህ ከመምጣቴ በፊት በስራ ጉዳይ 2 ጊዜ ትግራይ ክልልን ጎብኝቻታለሁኝ። የመጀመሪያው አይ ቲንክ 2018 የካቲት ወር ውስጥ ወይም ደግሞ ፌብሩዋሪ ውስጥ ነው የጎበኘኋትና ለአንድ ሳምንት ነው የቆየሁት እዛ። ለአንድ ሳምንት በጣም በርካታ የትግራይ ክልል ሲቲዎችን ነው ያየሁት። ከመቀሌ ጀምሬ አዲግራት ኦርደራቸው ሊዛባ ይችላል። አዲግራትን አይተናል፣ ሽሬ ድረስ ሄደናል፣ አድዋን አይተናል። ሌላ በጣም በርካታ ሲቲዎችን አሁን ማላስታውሳቸው የረሳኋቸው ብዙ ሲቲዎችን አይቻለሁኝ። የልማት ቦታዎችን ኢህአዴግ የታገለባቸው አካባቢዎችን በጣም በርካታ ቦታ አይቻለሁኝ። ሶስተኛው ያየሁት አጋጣሚ ደግሞ አሁንም መቀሌ ነው። በ2018 እዚህ ለመጣ እንደውም ወር ሲቀረኛ አካባቢ ነው ሰኔ ወይም ሐምሌ 2018 ዓ.ም በፈረንጆች አቆጣጠር መቀሌ ዩኒቨርሲቲ የአፍሪካ ዩኒቨርሲቲዎች የእግር ኳስ ጨዋታ ሆስት አድርጎ ነበር። እንደዚህ የሚባል ጨዋታ አለ፣ የአፍሪካ ዩኒቨርሲቲዎች ሻምፒየንስ የሚባል ማለት ነው። እና እኔ ወልቂጤ ዩኒቨርሲቲ ተማሪዎች ይዤ ነው የሄድኩት፣ ተማሪዎች ዲን ስለነበር። በሁሉም ቆይታዎቼ ለትግራይ ህዝብ ያለኝ ለትግራይ ክልል ያለኝ ኢምፕሬሽን ግዙፍ ነው፣ ሂውጅ ነው። የተከበረ ህዝብ ነው፣ ስራ ወዳድ የሆነ ህዝብ ነው፣ ስራ ፈጣሪ የሆነ ህዝብ ነው፣ አርቲስቲክ የሆነ ህዝብ ነው እና ውበት አለው። ከልቸሩ ትልቅ ነው፣ ትልቅ ባህል ያለው ህዝብ ነው። ነገር ግን ያን ሂውጅ የሆነ ህዝብ ያን የበርካታ ምሁራን የበርካታ ልሂቃን መገኛ የሆነ ቦታ ሞንጆሪኖ የምትባል ሴትየዋና ደብረጽዮን የሚባል ሰውዬ የዚህን ትልቅ ህዝብ ድምፅ የዚህን ክልል ወጣቶች የነገ እጣ ፈንታ በአምባገነንነት የሚያፍኑበት ሁኔታ የሰላም አማራጭን የሚዘጉበት ሁኔታ ሳይ ኢትስ ፓራዶክሲካል ለኔ። ምክንያቱም ይህ ህዝብ ከሞንጆሪኖ በላይ ይገባዋል። ይህ ህዝብ ከደብረጽዮን በላይ ይገባዋል። ሞንጆሪኖ ወይም ደብረጽዮን ምንም ክፉ እንዲደርስባቸው ምኞቴ አይደለም። ነገር ግን ታሪካቸው እንደሚያሳየው የሰላም ቋንቋ የመረዳት ችሎታ ያላቸው አይመስለኝም። ተነጋግሮ ተመካክሮ ተወቃቅሶ የሆነ መፍትሄ ማግኘት፣ የመፍትሄ እርምጃ ላይ መድረስ፣ ችግርን በጋራ መፍታት፣ ሰጥቶ መቀበል አይችሉበትም። መሸነፍ ይመስላቸዋል። እነኚህ ሰዎች ከበረሃ ከጫካ እስከ ቤተ መንግስት ድረስ ሁሉንም ሆነው አይተውታል። ሁሉንም ያውቁታል። ነገር ግን እነሱ የሚሄዱበት መንገድ ከዚህ ዘመን ጋር አብሮ መሄድ አይደለም። የህዝቡን የወጣቱን የእናት ህይወት እየቀየረ አይደለም። ይሄን መሆኑ እያወቁ ደግሞ እልህ ይዘዋቸዋል። ስለዚህ